ሲሆኑ አንተ ሃይማኖትህን የምትወድ ከሆነ ይሄንን አታረግም። ምክንያቱም ሃይማኖቱን የሚወድ ሰው ሃይማኖቱ ቢሾፍበት ቢነካበት ሊሰማው የሚችለውን ስሜት እያወቀ ሌሎችን አይነካም። ምን ሊሰማን እንደሚችል ከተረዳ ሌሎችን በዚህ ልክ ለማዋረድ ዝቅ ለማድረግ አይሞክርም ማለት ነው። ስለዚህ እኛ እነዚህን ነገሮች ከማድረግ የተቆጠብነው በአንድ ምክንያት ነው። ይኸውም በሶብር ምክንያት ብቻ በመታገስ ውስጥ ብቻ እንገኛለን። አካውንትህን ማቃጠል ባን ለማድረግ ሙስሊሞች አንድ ሌሊት በቂያቸው ነው። ካሁን በፊት እንደተደረገው የብዙዎች እንደሆነ ሆኖ አካውንትህን ሪፖርት አድርጎ ለማስቆም ቢሞከር አንድ ሌሊት በቂ ነው። ነገር ሰላም ኤክላስ ወንድማችን እንደሰማችሁት ለኔ ነው ቪዲዮ ሰርቶብኛል። ተደጋጋሚ በእርግጥ ቪዲዮ ይሰራል። እዚህኛው ላይ ግን ምላሽ እንድሰጠው ጥሪ ስላቀረበ ምላሽ ሰጠዋለሁኝ። ከዚህ በፊት የሰራቸው ፐርሰናል አታኮችም አሉት። ለምሳሌ ብርሃኑ ጊዜ ያለመማሪ ምናምን ነገርም ትንሽ እንትን ያደረገበት አለው። በእርግጥ ቁርአንን ከሳይንስ ጋር እያገናኘ የሚሰራ ላይ ነው። እርጋታው ምናምን ደስ ይላል። ግን ብርሃኑ ጊዜ ቢማር ማን ይወድቃል የሚለውን አይደለም። እኔ ቁርአንህ እንደሚወድቅ የ9ኛ ክፍልን አንተ ሳይንሳዊ ግኝት ብለህ የተናገርከውን የ9ኛ ክፍል ቻፕተር 2 ላይ ያለ በጣም ከሳይንስ ጋር የሚጣረስ ማለት ነው። ሳይንስ ቁርአኑን ማያውቀውን የሰራው ቪዲዮ አለ። ልሰራብህ ብዬ ነው የተውኩት። እሱ ነው የ9ኛ ክፍል ሳይንስን እንኳን ማለት ነው። ስለዚህ እሱን ትችዋለህ። ኤኒዌይስ ወደዚህኛው ቪዲዮ ስመለስ ጥሪ ያቀረበው ምንድን ነው? በነቆራ ባይሆን በሰላማዊ ሁኔታ ቢቀርብ ጥያቄዎች የሚሉ ነው። እስማማበታለሁ። ነገር እንደገናም ደግሞ ወደኋላ መለስ ብለህ ቪዲዮዎችን እንዳያቸውም ተናግረሃል። መለስ ብለህ ቪዲዮዎችን ካየህ ታዲያ እኔ ወደዚህ አይነት እንትን ውስጥ የገባሁት ለምን እንደሆነ ትረዳለህ ብዬ አስባለሁ። በስልጤ ዞን ላይ ክርስቲያኖች ሲፈናቀሉ የተሰራው ትክክል አይደለም። ስልጤዎች ትክክል አልሰራችሁም ይህን በማድረጋችሁ። ስለዚህ ንብረታቸውን አታውድሙ። ንብረታቸውን ደግሞ ጓደኞቻችን ምንም በማያውቁት ጥፋት ነው ይህንን ያደረጋችሁት ብዬ ስል ሙስሊሞች እንዳለ ቀወጡት። በቃ ቀወጡት። ተነካን ነገር። ይሄ ማለት ምን ማለት ነው? ለምሳሌ እኔ የማውቀው ልጅ አለ ምንም ጥፋት ያላጠፋ ንብረቱ ወድሟል እላለሁኝ። አሁንም ቀወጡት። መተተኞችና ድግምተኞችን ካላወጣችሁ ገና አንድ ክርስቲያን አይኖርም ስልጤ ላይ ምናምን ነገር። ሌላ ድራማ ደግሞ በሃሩን ቲቪ ላይ ልጆቻችን ላይ መተት እየተሰራባችሁ ፎቶቸውና መጽሐፋቸው ቤተክርስቲያን ውስጥ ተሰቅሏል። ይሄ ምን ያህል እኛን ሊያናድድ እንደሚችል መገንዘብ ነበረባችሁ። እኔ ተነስቼ አሁን ፎቶዬ ልጄ ላይ መተት ተሰርቶበት ድግምት ተሰርቶበት ፎቶ አንዋር መስጊድ ውስጥ ተሰቅሎ ነው ያለው ብል ሙስሊሞችን ያበሳጫል። ምክንያቱም አንድ ሙስሊም አደረገው ቢባል ችግር የለውም። መስጊድ ውስጥ ፎቶ ያለ መተት ተሰርቶብኝ ስል ጠቅላላ ሙስሊሞች አንዋር መስጊድ የሚሄዱ ደጋሚ መተተኛ ጠንቋዮች ናቸው እያልኳችሁ ነው። ይሄ በጣም ያበሳጫል። በተቃራኒው ኔጋም ስትመጡ እንደዛ ያናድደኛል። ምክንያቱም ቤተክርስቲያን ላይ ፎቶችን ተቀምጧል ስትል እንዴት ነው ላያናድደ የሚችለው? ስለዚህ እዚህ ላይ ምን ላይ ስሰጥ ቀጥታ የሙስሊም አቃቢ እምነት እንትኖች እኔ ላይ ቪዲዮ መስራት ጀመሩ። የነቆራ ቪዲዮ ማለት ነው። ይህን ነቆራ ደግሞ በሜዳችሁ ካደረግነው አችሉም። እናንተ ለዘመናት ተሸፍኖ የኖረውን ሳይተችባችሁ የኖረውን ከገለጥ ነው አትችሉም። ሳናውቅ ቆርተን አይደለም። አዲሱንም ሆነ ቁርአኑን ተፍሲራቶቻችሁን ሳናውቅ ቀርተን አይደለም። ስለማይመለከተን ነው ዝም ብለን የኖር ነው። ስለዚህ እረፉ፣ ይቅርባችሁ አልኳችሁ። አሻፈረን አላችሁ፣ ቀጠላችሁ። ደጋግሜ ይብቃ ብያችሁ ነበረ። ከዛ ቀጠለን። ከዛ በኋላ ምላሽ ወደ መስጠት ስንሄድ እየየ ሆነ ማለት ነው፣ ማልቀስ ሆነ። ስለዚህ እያንዳንዳችሁ ወደኛ ላይ የምትተኩሷን ነገር እናንተ ላይ ምላሽ ሲሰጥ ሊያስለቅስ እንደሚችል፣ ሊያናድድ፣ ሊያባሳጭ እንደሚችል እናውቀዋለን። ሳናውቀው ቀርተን አይደለም። ስለዚህ ምን ነበር መሆናል? አስቀድመ ወደ ሰዎች ጣትህን ከመቀሰር በፊት እኛስ ምን እያደረግን ነው ማለት ተገቢ ነው። ኢየሱስ ክርስቶስ ላይ እንደፈለገ ስዘረጥጥ ኢየሱስ ክርስቶስን የአንተም አምላክ ሊሰደብ ሊተች እንደሚችል መገንዘብ ይኖርብሃል። ኢየሱስ ክርስቶስ ላይ እንደፈለገ አሽሙር ስትናገር የአንተ አላህም እንደዛው ሊተች እንደሚችል መረዳት አለብህ። ጳውሎስን እንደፈለገ ስተቸው ስሰድበው የአንተ ነቢይ አይነካ ማለት አይቻልም። ምክንያቱም የትኛውም ሕግ አይፈቅድልህም ያንን ስርዓት። እኔ አንተን ልተች፣ አንተ ግን የኔን አትተች፣ አይሰራም፣ አያስኬድም ማለት ነው። ሕጉም አይፈቅድልህም። ከዛ አንጻር ነው። ስለዚህ መከባበር በሁለቱም አንግል ነውና
ስታከብር ትከበራለህ ማለት ነው። በተረፈ ደግሞ ያነሳው ምንድነው አካውንትን በአንድ ቀን እናቃጥለዋለን ምናምን። እኔ ምን አገባኝ ታዲያ ብታቃጥለው? በቲክቶክ ነው እንደምተዳደረው? እኔ እኮ በቲክቶክ አይደለም የምተዳደረው። ሲደብረኝ ገባለሁኝ፣ ቪዲዮዎችን ሳይ ምላሽ እሰጣለሁኝ። ስለዚህ አካውንት እንዲህ ቲክቶክ ተቃጠለ አልተቃጠለ ምን ከህይወቴ ጋር ምን የሚያገናኘው ነገር አለ? እንደውም ብዙ ቆሻሻ ነገሮችን ከማይ እተርፋለሁኝ። ትታደገኛለህ ማለት ነው። ሌላኛው ምንድነው እሱ ምላሽ ሲሰጥ ሞክ ባታደርግ ባቀልድ ምናምን ነገር ነው። እሱን እቀበለዋለሁኝ። ሊያበሳጫችሁም እሱ ነው። ምክንያቱም እያንዳንዷን ያቀረብኳን ነገር አንድ ነጥብ በነጥብ በመረጃና በማስረጃ ብቻ ነው። ኮመንት ላይ ያሉት ናቸው የለም የሚሉት። ምክንያቱም እነሱ ስለማያውቁት አዲሱን ሰምተው ማያውቁን ነገር ሲመጣባቸው ይሄ የለም ውሸት ነው ምናምን ይላሉ። የሚያውቀው ግን አሁን እሱ ሐሰት ተናገርክ አይደለም ያለው፣ እየቀለድክ አትናገር ነው። በቀልድ እያፌዝክ አትናገር ነው። ፌዙን ነው እንጂ የጠላው መረጃዎቹ ሐሰት ናቸው ወይ አላለም። ሐሰት ናቸው አላለም። እያንዳንዷ መረጃውን አስቀምጬ ነው ማወራው ማለት ነው። ከዛ አንጻር ነው። ስለዚህ አቀልድበት አታፊዝ እስማማለሁኝ። እሺ ሌላኛው ደግሞ የግለሰቦችን አስታከ ለግለሰቦች ምላሽ ስትሰጥ በሃይማኖት አይሁን፣ እሱንም እቀበላለሁኝ። በተረፈ ግን እኛ የምናወጣው ብዙ ነበረን ምናምን ያልከው እናንተ ምን ያላወጣችሁት አለ? ምን የማይወጣ ነገር እኛ ጋር ምን አለ? የተደበቀ ምናምን ያልከው ምንም የተደበቀ ነገር የለም። ነገር እኮ ለዘመናት ሼኮቻችሁ ኡስታዞቻችሁ መስጊድ ላይ በኢየሱስ ላይ እንደፈለጋቸው ቀልደዋል፣ አላቅጠዋል፣ እንትን ብለዋል። እኛ ብዙም እንትን አላለም። አየህ እናንተ ላይ ተነግሯችሁ ስለማያቅ ያ እንደዚህ አይነት ጥያቄ ተነስቶባችሁ ስለማያቅ ሲነሳባችሁ ትደነግጣላችሁ። ኮሽታ ይፈጠርባችኋል ማለት ነው። እኛ ጋር የፈለገ ነገር ብትል ግን ኮሽታ አይፈጠርብንም፣ አንደነግጥም። ለምን? የእኛ አምላክ ኃያል ነው እናውቀዋለን። እና ይሄ በሐሰት የሚከብር አምላክ ስለሌለን ማለት ነው። የፈለገ ቢባል የፈለገ አካል ቢንጫጫ ብዙም አይደንቀንም። እኛ በሐሰት የፈለገ ቢባል ማለት ነው አይደንቀንም። አንተ ጳውሎስን እንደፈለገ ስትሰድበው እየዋልክ እንደፈለግከው እያንቋሸሽክ፣ እኛ መስደብ እኮ አይደለም። አንዲት የተሳደብኩት ለምሳሌ ነው የለም ሐዲሳችሁ ላይ እንደዚህ ነው ስል ትደነግጣለህ። መልካሙ ብቻ እንዲነገር ነው የምፈልጉት። የፊት ለፊቱ ይነገር፣ ከኋላ ያለውን ግን ማንም አይግለጸው። ያንን ነገር ለምን ጻፋችሁ ታዲያ? ሐዲሶቻችሁ ከሚገርማችሁ እኔ ዳይፍ የሆነ ሐዲስ እንኳን አቅርቤ አላቅም። ሐሰን የሆኑ እንኳን አላቀርብም። ሳሂ የሆኑ ሐዲሶችን ነው የማቀርበው። ለክርክር እንኳን እንደማይመች ጠንካራ ተቀባይነት ያላቸውን ማለት ነው፣ ግዴታ ሊቀበሏቸው የሚገቡ ሐዲሳትን ነው የማቀርበው። ስለዚህ የጻፍከውን ስጽፈው ያልዘገነነ እኛ ስናነበው ሊዘገነን አይገባ። ስለዚህ አሁንም ምንድነው እሱ የሚያስማማን? አንተ ለምሳሌ እኔ ክርስቲያኖችን አልተችም ማለት አትችልም። ስተች ነው የምትለው። አትንኩን እንከባበር ላልከው ደግሞ ቁርአንህ እኮ አስቀድሞ ክብራችንን ነስቶናል። ሱራ አልተውባ 9ኛው ምዕራፍ ቁጥር 30 ላይ ክርስቲያኖችንና አይሁዶችን አላህ ያጥፋቸው እያልክ እኮ በየቀኑ ትላለህ። ክርስቲያኖችንና አይሁዶችን አላህ ያጥፋቸው ስትል እየመረከኝ ነው እንዴ? እየባረከኝ ነው እንዴ? እየረገምከኝ እኮ ነው፣ እየሰደብከኝ እኮ ነው። ሱራ 98 ቁጥር 6 ላይ ከፍጥረት ሁሉ ክፉዎች ትለናለህ እኮ። ከፍጥረታት አንዱ ሴጣን ጋኔን ነው፣ ጅኒ ነው። ከሴጣንም በላይ ክፉዎች ክርስቲያኖች እኛን ትላለህ፣ የመጽሐፉ ባለቤቶችን። እንደዛ ስትለን እኛ እልል አሜን ምናምን እንበል አንልህም። አየህ ምላሽ ልንሰጥ እንችላለን ማለት ነው። ይህንም ምክር አሁን ትይዝና በእኔ የሰጠው ምክር በጣም ቤስት ነው፣ ለጓደኞችም አድርስላቸው። በተረፈ ግን ከላይ እንዲሁ ሲታይ ምክርን ፖዚቲቭሊ ተቀብየዋለኝ። አብዛኛው ነገሮች መሻሻል አለባቸው። ትክክል ነህ፣ እስማማለሁ።